ፍራንስ አሸንፏል ኦፍ ኮርስ ምንም ጥያቄ የለውም ከነዚህ ኤዎች ጋር እንዴት ነው የሰው ልጅ የሚጮተው እንደውም ማለት ነው ለሴኔጋል ክሬዲት ልንሰጣት ይገባል ማን ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር ሲጮቱ የነበረው ያ ደደብ ሳሬ የተባለ ሰው የሚግራር እንኳን ሳተባች እምባፔ ወርልድ ካፕ ላይ ሲሄድ ሌላ ሰው ምን ሆነ ነው አንተ ኧረ በስመ አብ ኧረ ይዞይ ኧረ ግሊች ነው ምን አይነት ጎል ነው ያገባው እንዴ ከዛ ጥግ ይመቷል እስካሁን ወርልድ ካፕ ከተጀመረ ጀምሮ እንደዚህ አይነት የሚያምር ጎል አላየሁ ማን አንተ ይዞይ ወርልድ ካፕ ሚል ነገር ከሰማ ማለት ነው ሌላ ሰው ነው የሚሆነው ምን ሆነ ነው እንዴ ሲጀመር ማለት ነው ፍራንስ መጀመሪያም የተበሉት ነገር ከቦታቸው ውጪ የተጮቱ ስለነበር ማን ኦሊሴን እዛ ጋር በስትክክል አድርገው ምን አይነት ፓስ ነው ያደረገለት ኦሊሴ ማን ኦሊሴ ዴምቤሌ ኤምባፔ ከነዚህ ጋር መጮት ማን እንዴት ነው የምንጮተው ከነዚህ ጋር እንዴት ነው ፍራንስ የአንድ ዊክነሱ መሀል ብቻ ነው ሌላ ሙሉ ለሙሉ ይችላሉ በጣም ነው የሚችሉት በስማ እኔ ፈራዋቸው አረ በጌታ ስም አንተ ኤምባፔ ጤነኛ አይደለም ወርልድ ካፕ ሚል ነገር እንዳታሰሙት ማን ምን አይነት ሴኔጋል ምን አይነት ፈረንሳይን ያየን ይኸውልህ ትላንት የነበረችው ስፔን መማር ካለባት ከእንደዚህ አይነት ቡድን ነው መማር ያለባት ይኸውልህ በጥራትም ሆነ በደረጃ ሴኔጋል እጅግ የላቀ ቡድን ነው ከኬፕ ቨርዲ አንፃር ማለት ነው ግን ያንን የመከላከል ስትራክቸር ማለት ነው ጠርምሳ ሄዳ ጎል ማስቆጠር አልቻለችም ነበር በአግባቡ ስፔን ማለት ነው ታዲያ ይህ የፈረንሳይ ቡድን ማለት ነው እጅግ ታጋሽ ነው በማጥቃቱ ረገድ ግን በጣም ሻርፕ የሆነ ቲም ነው ሻርፕ ነው ማንዬ እኔ ይሄ የፈረንሳይ ቡድን ይለይብኛል ነው የምላችሁ ሁሌ እኮ ነው ዲሻምፕ ቡድን አሰላለፉ አያምርም ቅርጹ አያምርም የማጠብቁት ነገር ይዞ ይገባል ግን ሜዳ ላይ ውጤት ይዞ ይወጣል በቃ ዲሻምፕ ኳሊቲ ነው ይላችሁ ለከታታይ ዓለም ዋንጫዎች ይሄን ቡድን ይዞ እዚህ መድረክ ላይ የመምጣቱ ትልቁ ሚስጥር ይሄ ነው በጣም አወዛጋቢ አሰልጣኝ ነው እንዴት እንደ አይነት አሰላለፍ ይዞ ይገባል ትሏል ግን ውጤት ይዞ ሲወጣ ታይዋለ ማንዬ ለማንኛውም 3-1 በሆነ ውጤት እንግዲህ ሴኔጋልን አሸንፋለች ጫውታው ሰከንድ ሃፍ ላይ ነው የተካሄደው ፈርስት ሃፍ ላይ እጅግ ጥንቃቄ የበዛበት እንደው ሴኔጋል የተሻለ ሆነ የጨረሰችበት ፈርስት ሃፍ ነበረ ሰከንድ ሃፍ ላይ ግን ማለት ነው የምትመለከቱት ኪሊያን የሚሉ ተጫዋች ያገባው ሶስተኛው ጎል ማንዬ ኬት ነው የመታው እንዴት ተቆሳል እንዴ ማን አይተቆስም እኮ እንዲኮ ኖር ነው ማን ምን አለፋችሁ ብቻ ይህ የፈረንሳይ ቡድን ማለት ነው በእርግጠኝነት እስከ ጥግ ድረስ እንደሚር ጥርጥር የለኝም ሴኔጋልን 3-1 አሸንፏል እኔ ያው ሴኔጋሎች ቢያሸንፉ ደስ ይለኛል ካላሸነፉ ግን የሄነሪ ሀገር ያው ታውቃላችሁ ለፈረንሳይ ያለኝ ነገርና አሸንፋለች ማለት ነው ጀምአው እንዴት አያችሁ ጫውታውን በዚህ ከችብ ያለው ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ ይመቻችሁ በሉብኝ በቃ እነዚህ አረመኔዎች በሉብኝ በቃ እንዴ ምን የእናቱ ጎመን ነው እንዴ በየአመቱ ፍጻሜ ምናምን በየአመቱ ዋንጫ የሚበላ መርዝ የበላ ምንድነው እናንተ ሴኔጋል እንዴ ዝም ብለው ስትመራ አልጮትም ብላ አትወጣም እንዴ እንደ አፍሪካ ዋንጫ ሞኝነ እንዴ እነዚህ አረመኔ እንዴ ምንድነው እምባፔ እሺ ነውራን እንደዚህ ነው ጎል አለ እንዴ እንዴ ዝም ብለው ጠልዞ ጎል አለ እንዴ ምንድነው እየተፈጠረ ያለው በቃ ይኸው ለሜሲ እንደሰጣችሁ ዓለም ዋንጫ ለኔም ስጡኝ በቃ እኔ ሌላ ምንም መናገር እንፈልገው እንግዲህ ዓለም ዋንጫ ስጡኝ ብያለሁ ይሄ ሮናልዶዬ ነው አላህን ፍሩ ማን ፍራንስ ነው ዓለም ዋንጫው የምትበላው በቃ አንድ ጨዋታ አየሁኝ ፍራንስ ናት ዓለም ዋንጫ ደግሞ የሚያምር እግር ኳስ ምናምን መጫወት ስለሚችሉ ምናምን እንኳን አይደለም በቃ መከላከል ይችላሉ ገባ ከፊት ያሉት ሰዎች ደግሞ ምንም አይቀናጁ ኢንዲቪጁዋል ሰልፊሽ ምናምን ጨዋታ ሁለት ተጫዋቾች ብቻ ይግባቡ ሁለት ተጫዋቾች ብቻ ፈርስት ሃፍ እንደውም ሴኔጋል አሪፍ ነበረች ተፍተፍ ያለች ነበር በቃ ፈረንሳይ ቡድን ማየት የማይደርስ ምናብዬ ሰከንድ ሃፍ ማን ኦሊሴ ብቻ ብቃልና ኤምባፔ ከሰጠው ታቃለቁ ሰከንድ ጎሉ ራሱ ኤምባፔ ምን አይነት ስክሪመር ነው 2-1 አረጉት ብዬ 94ኛ ደቂቃ ላይ ገና ተሳል ኤምባፔ ወዲያውኑ ተስፋ አስቆርጣቸው ማን ገባ ኦሊሴ ስንጥቅ ኤምባፔ ጎል ስንት ጎል ራሱ ኦሊሴ አንተ ሁለት ተጫዋች ብቻ አሪፍ ይሁን ከፊት ለፊት 5 ያገቡባል 2-5 ያገቡባል ዳም ማን ነው የሚያቆመው ይሄን ቡድን ስለዚህ ለዲፌንስ ላይ ኡፓሜካኖና ሳሊባ አሉ በመከራ ነው የምታልፈው በመከራ ነው ኩንዴና ቲዮ ሄርናንዴዝ በመከራ ቱሚኒ ዲስትሮይ ያደርጋል አያቀብል ዲስትሮይ ያደርጋል አለቀ አታገባበትም ከዛላ እንደምንም ብሎ ኦሊሴ ለኤምባፔ ዴምቤሌ ብቻውን ሮጦ ዱዌ አጣጥፎ ገባረ ራቢዮ ለባርኮላ የሚገርም ቺፕ ፊኒሽ ሁለት ተጫዋች ብቻ ከቻለ ለአንድ ሰከንድ አንድ ያገቡባል አንድ 0-0 ተሸነፋለ አንተ ታገባለህ ወይ ነው ጥያቄው አንተ ታገባለህ ወይ ፍራንስ ወርልድ ካፕ ፍራንስ ተመልሳለች ወርልድ ካፕ ፍራንስ ነው ዘንድሮ አራላሽ ምን ጉድ ነው በመድኃኒዓለም ምን ጉድ ነው ኧረ ምን አይነት ፓስ ነው እያየን ያለ ነው ከዚህ ልጅ 150 አንስበት 150 ያኔ የሴኔጋሉ ክርስቲያኖ ሮናልዶ ስማአሙል አታፍርም በጊዜ አታፍርም በመድኃኒዓለም ሄሎ
ፈረንሳይ ሴኔጋልን 3-1 በሆነ ውጤት ማሸነፍ ችላለች። ምን አይነቱ ማፔን ያየነው? ምን አይነቱ ኪሊያን ማፔን ያየ ተውትሽ። እዚህ ጋር ኪሊያንን ጎል ምን አይነት አሲስት ነው ማይክል ኦሊሴ ያደረገለት? በጣም ያበደ ነበር። የሚገርም ፊኒሽንግ ኪሊያን፣ 3ኛው ጎል ኪሊያን። አረ በስማም እንዴት ያበደ ጎል ነው ያስቆጠረው። ከመሬት ነው ማለት። እኔ ግን አዘንኩ ለሴኔጋሉ ተጫዋች። በዛ እንደዛ አስቆጥሮ በዛ ፍጥነት ተቆጠረበት። አረ ሜንዲ አትሆንም በቆምክበት። ሜንዲ ኳሱ መመለስ እኮ የሚችለው ኳስ ነው። እውነት ነው ማለት እንዴ ባይዞ የፈረስታፉ ሌላ ሴኔጋል፣ የሰከንዳፉ ሴኔጋል ሌላ። በቃ ጌም ተበልጠው ነበር። በቃ ከምር ነው ማለት ዶሚኔት ማድረግ ችለዋል ማለት ይቻላል ፈረንሳዮች ማለት ነው እንዴ። አረ በስማም በዛ ላይ ቅያሪው የዘገየ ነበር። ኢሊማን ኒዴ ሳር ያ ሁሉ ኳስ እያባከነ የፈጠነ ነበር መቀየር የነበረበት። አሰልጣኝ ራሱ ችግር አለበት። ጃክሰን እንደውም ጥሩ ነው። ለምን ተቀየረ እሱ ራሱ? ብቻ እውነት ያሳዝናሉ። ሴኔጋሎችም ጥሩ እንቅስቃሴ ያስመልክተውን ነበር። ፈርስታፍ ግን ፈረንሳይ ናትና አልተቻለም ማለት ነው። እጅግ በጣም የሚገርም ጨዋታ ነበር የተመለከትነው። ይመቻል። አረ ኪሊያን ኤምባፔ አረ ምን አይነት ተጫዋች ነው! በመድኃኒዓለም ወርልድ ካፕ ላይ ካየናቸው ምርጥ ተጫዋቾች ውስጥ ኦሬዲ አንዱ ሆኗል። የኦሊቬ ዥሩን የፍራንስ የምንጊዜም ከፍተኛ ጎል አግቢ ተረክቧል በ58 ጎል። በዓለም ዋንጫ ታሪክም ከፍተኛ ጎል አግቢ ለመባል 2 ጎል ብቻ ነው የቀረው። በዚህ ዓመት ይሰብሯል። ሊዮኔል ሜሲ 13 ነው። ኪሊያን ኤምባፔ ዛሬ 2 አግብቶ 14 ሆኗል ማለት ነው። በዚህ ዓመት ቶፕ ስኮረር ይሆናል ብዬ ገመትኩት ኪሊያን ኤምባፔ ነው። የሚገርም ተጫዋች፣ አብሶ ወርልድ ካፕ ላይ ሁሌ በመጣ ቁጥር ሆረር ፐርፎርማንስ። ፈርስት ሃፍ በጣም የዘገመ ጨዋታ ነበር። ሰከንድ ሃፍ ግን ኪሊያን ኤምባፔ ብቻውን በሚባል መልኩ ኦሊሴም 10 ቁጥር ላይ ሲያረጋት የሚገርም ጨዋታ ነው የነበረው። ዴምቤሌ 90-80 ምናምን ደቂቃ ምን እንደሚሰራ አላውቅም። ባርኮላ እንደገባ በፈርስት ተቻ ገባ። ቼርኪን ያ ሁላ ደቂቃ የምትጠብቀው ምን ሼነ ምንድነ? ዲዴር ዴሾ በዚያ አሰላለፍ ዋጋ ትከፍላለች። በነገራችን ላይ ሴኔጋል እንዲጮቱ ፈቅደውላቸው ነው። እንደዚህ አይነት ስፔስ አይሰጥም። ሴኔጋል በሚቀጥለው ማክበር አለብሽ እንደዚህ አይነት ከባድ ቲሞችን ማለት ነው። በጣም ነው ስፔስ የሰጧቸው ለነ ኪሊያን ኤምባፔ። እንደዚህ አይነት ስፔስ አይሰጥም። ሴኔጋል ጥሩም ቲም ብትሆን ከፍራንስ ጋር የምትመጣጠን ቲም አይደለችም ማለት ነው። ብቻ ዛሬ ቀኑ የኪሊያን ኤምባፔ ነበረ። በጣም ይችላል ማለት ነው። ፈረንሳይ ለምን የ2026ቱን የዓለም ዋንጫ ታነሳለች ተብሎ እንደሚጠበቅ ያሳየች ይመስለኛል። 3-1 የሚገርም ቡድን ነው። ተቀይሮ የሚወጡትን ተጫዋቾችና ተቀይሮ የሚገቡትን ተጫዋቾች አይታችኋል። ቼልሲ አልጀመረም እዚህ ጨዋታ ላይ ኢማጂን። ባርኮላ ተቀይሮ ገብቶ ጎል። ይሄ ተውት፣ ምባፔ ተውት። የሴኔጋል ቲም ምርጥ ቲም ነው፣ ነገር ግን አጥቂ የለውም። አሪፍ ተጫውቷል ሴኔጋሎች፣ በተለይ ፈርስት ሃፍ ላይ እስከ 64ኛ ደቂቃ አሪፍ ተጫውቷል፣ ነገር ግን አጥቂ የለም። ኒኮላስ ጃክሰን አጥቂ አይደለም። ይህን የመሰለ ቲም ሰርቶ ሴኔጋሎች ግን አጥቂ የላቸውም። ፈረንሳይ ግን የዓለም ዋንጫውን እንደምታነሳ እርግጠኛ ታነሳለች ብዬ እኔ እገምታለሁ። ከመጀመሪያ ጀምሮም ስናገር ነበረ። የሚገርም ቲም ነው ያላቸው። ምን አለ አንዱ የአፍሪካ ካፕ ኦፍ ኔሽን ይመስላል ዛሬ አላለም የሆነ ፖስት ላይ ማለት ነው። የአፍሪካ ተጫዋቾች ናቸው በጠቅላላ። አንድ ራቢዮት ነበረ ትክክለኛ የፈረንሳይ ተወላጅ አሚን ነጭ ተጫዋች ማለት ነው። ነገር ግን ፈረንሳዮች በዚህም በዛም ብለው 3-1 አሸንፈው ወጥተዋል። የሚገርም ውጤት ነው። የሚገመት ነው። ፈረንሳይ ለኔ ያለ ዋንጫ ታነሳለች ተብሎ ይጠበቃል። ኒኮላስ ጃክሰን ይኸውልህ 19 ኳስ ወደ ጎል ብትሞክር ከ19ኙ አንዱ ቢገባ የገባው ኳስ ኦፍሳይድ። ወይኔ ድል። ጨዋታው እኮ ኖርማል ነበር። መጀመሪያ በሰላም እየሄደ ነበረ። ሴኔጋል ተቋቁማ ነበረ። ነገሮች ሁሉ ሰላም። ችግሩ የመጣው ሰከንዳፍ ነው። ሰከንዳፍ አይኑር ሰከንዳፍ ይሰረዝ። በቃ አልፋለች። በቃ ሴኔጋልማ ዘንድሮ ምናምን አፍኮን ላይ ያየናት ሴኔጋል ነበረች እኮ። ሰከንዳፍ ቀይር ብላ የሆነ ሀገር ሆነች። ማልይ ግን ጥሩ ተጫውተዋል። የምርና መናገር ጥሩ ተጫውተዋል። ፈረንሳይ ያው ሰከንዳፍ ምባፔ ምንድን ነው ያገባው? በመዳን ዲዜሬ ደዌ ከየት ሮጦ እንደመጣ ብቻ ቼክ አድርጉ እስኪ። የለም ሜዳ ውስጥ አልነበረም። አሁን የአርጀንቲናን ጨዋታ ደግሞ እንጠብቃ። ቢጋፕስ ሴኔጋል ቢጋፕስ። በጣም አዝኛለሁ፣ በሴኔጋል ውጤት ተከፍቻለሁ። ነገር ግን በጣም አድንቄያቸዋለሁ። ሰከንድ ሃፍ በጣም ተበልጧል፣ ምንም ጥርጥር የለውም። የፈረንሳይን ኳሊቲ ፈርስት ሃፍ በጣም ደካማ የነበረውን የፈረንሳይን ኳሊቲ ሰከንድ ሃፍ በአግባቡ ነው የተመለከትነው። እነ ኪሊያን ኤምባፔ ኧረ በስመ አብ። ማይክል ኦሊሴ ቀደዳ ትጠላላችሁ። የመጀመሪያውን ጎል ለኪሊያን ኤምባፔ አሲስቱ በጣም አስደናቂ ነበር። ሁለተኛውም ጎል ባርኮላ እንደተቀየረ በመጀመሪያ ተቹ። በመጀመሪያ የዓለም ዋንጫው በወጣትነቱ እንግዲህ ጎል ማስቆጠር ችሏል። ብዙዎች በአጨራረሱ ቢያሙትም የምሽቱ ግን አስደናቂ ቺፕ ነበር ማስቆጠር የቻለው። ከደቂቆች በኋላ ሴኔጋሎች ባለቀ ሰዓት አንድ ጎል አስቆጥረው አትሊስት የጎል ዲፍረንሳቸውን
ማጥበብ የሚችሉበትን እድል ፈጥረው ነበር። ነገር ግን በሰከንዶች ልዩነት ደግሞ ኪሊያን ምባፔ ከርቀት በጣም አስደናቂ ጎል ነው። በእርግጥ ኤድዋርድ ሜንዲ ግብ ጠባቂው የሴኔጋሉ ከዚህ የተሻለ ማድረግ ነበረበት ብዬ አምናለሁ። ኪሊያን ምባፔ ለሀገሩ ፈረንሳይ በ99 ጨዋታዎች 58 ጎሎችን በማስቆጠር ከዚህ በፊት በኦሊቪዬ ዥሩ ተይዞ የነበረውን የ57 ጎል ሪከርድ መስበር ማሻሻል ችሏል። ሴኔጋል አሳዛኝ ተሸናፊ ሆኗል። ፋይናል ሰርድ ላይ በጣም ደካማ ናቸው። ያገኟቸውን እድሎች መጠቀም ቢችሉ ኖሮ ይሄ ውጤት ሌላ ይሆን ነበረ። የተሻረበት የኒኮላስ ጃክሰን ጎልም እጅግ አስቆጪ ነበር። ለማንኛውም ስለ ምሽቱ የፈረንሳይ 3-1 ድል ምን ትላላችሁ? በቀጣይ በዚህ ምድብ ላይ ኢራቅና ኖርዌይ ይገኛሉ። ሴኔጋል ከዚህ መካከል እንግዲህ የምታልፍ ይመስላችኋል? የሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ጀነራል ምባፔ ሲቦርቁ አመሹ። የአራዳ ልጆች በማያስገርም ሁኔታ የመጀመሪያውን ፈርስት ሃፍ ማለት ነው ሴኔጋሎች እጅግ በጣም አስደናቂ ነበሩ ማለት ነው። ነገር ግን በዘንድሮ የውድድር ዓመት ማለትም በዚህኛው ወርልድ ካፕ እጅግ በጣም ድንቅ የተዋጣለት ስብስብ አላት የሚባለው እንግዲህ ፈረንሳይ በአግባቡ ያሳየች ይመስለኛል። የአራዳ ልጆች ምባፔ ጎሎቹን ያስቆጥራ አብሶ ሶስተኛዋን ጎልቶ መብረቅ የሆነ ጎል ነው የምልህ። ነገር ግን ኦሊሴ ጤነኛ አይደለም። ኦሊሴ ፈጽሞ ጤነኛ አይደለም። ያራ ምን አይነት አሲስት አንድ ኳስ እንደውም ሳቱበት። በእናት ምን አይነት አሲስቶችን ነው የሚያደርገው ነው የምልህ። ጤናውን የሳተ ተጫዋች ሶስተኛው ጎል ራሱ ለመግባቱ ምክንያቱ የሆነ ሰው ነው ማለት ነው። የአራዳ ልጆች ማለት ነው። ያንንም ቢሆን እጅግ በጣም አስደናቂ ነው። የባርኮላ ማጨራረስ በጣም ልዩ ነበረ ማለት ነው። ፈረንሳይ ያው እንግዲህ የዴሻው ቡድን እንግዲህ ከዚህም የተሻለ ማድረግ ነበረበት በሚለው ያስማማል። ነገር ግን የአፍሪካ እንግዲህ ምርጡን ቡድን ነው አሁን ላይ ገጥመው ማሸነፍ የቻሉ 3-1 ይሄ ቀላል የሚባል አይደለም ማለት ነው። ፈረንሳይ እጅግ በጣም አስፈሪ ክለብ ናት ይመስለኛል። እንደ አንተው ክለብ ነው የምትሄደው ብዬ አስባለሁኝና ረጅም ርቀት የምናያት ክለብ ትመስለኛለች ፈረንሳይ ያለምንም ጥያቄ ማለት ነው። የአራዳ ልጆች ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ።